አቀፍ እንደዚሁም ደግሞ ዓለም አቀፍ የመገናኛ ብዙሃን ውሎ አዳራቸውን የተለያዩ ርዕሰ ጉዳዮችን በፊት ገጻቸው ይዘው ይወጣሉ። እንግዲህ ምን አይነት መረጃ አጋሩ የሚለውን መረጃ ያደርሰን ተስፋውን ሴልዚ ስቱዲዮ ይገኛል። ተስፋሽ እንዴት አደርክ? ዓለማችን እንዴት ውላደረች? እንደምን አደራችሁ ኢየሩሳሌምና ሳህለ እንደምን አደራችኋል ክቡራን ተመልካቾቻችን። መልካም እንግዲህ ዓለም አቀፍ ሚዲያዎች በርካታ ጉዳዮችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ሰው ሰራሽ፣ ተፈጥሯዊ በርካታ ጉዳዮችን በፊት ገጾቻቸው ይዘው ይወጣሉ። ያው ካለን ሰዓት አንፃርም የተወሰኑ ነጥቦችን እናነሳሳለን። ያው ብዙ መረጃዎች አሉ የሚወጡ የተወሰኑትን የምልከታ ያደረኩባቸውን ለመቃኘት ለማየት ወድጃለሁ። መጀመሪያ ቀዳሚ የምናደርገው የደቡብ ሱዳንን ጉዳይ ይመለከታል። እንግዲህ እንደምታውቁት ደቡብ ሱዳን ከሱዳን ተገንጥላ ሀገር የሆነችው በ2011 እንደሆነ ይታወቃል። በዚህም በአሁኑ በወቅቱ ፕሬዝዳንት ምክትል ፕሬዝዳንት ዶክተር ሪክ ማቻር እና በሳልቫኪር ማያርዴት መካከል እንግዲህ የእርስ በርስ ጦርነት ውስጥ ገብታ ሀገሪቷ ለረጅም ጊዜ መቆየቷ ይታወቃል። እንግዲህ በደቡብ ሱዳን ምርጫ እንዲካሄድ ካንዴም 2-3 ጥረቶች ሲካሄዱ ቆይተዋል። ዛሬም ድረስ ግን በሀገሪቱ አጠቃላይ ምርጫ ያልተካሄደበትና የእርስ በርስ ጦርነት እንዲያበቃ እንግዲህ ከዚህ ቀደም የሰላም ስምምነቶች የተደረጉበትና በምክትል ፕሬዝዳንት ሆነው የተሰየሙበት ዶክተር ሪክ ማቻር ከኑዌር እንደሆኑ ይታወቃል። ሳልቫኪር ማያርዴት ደግሞ ከዲንካ ናቸው። እንግዲህ በአፍሪካ ፖለቲካ ውስጥ ጎሳና ብሔር ትልቅ ቦታ እንዳላቸው ይታወቃል። እንግዲህ የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዴት በጁባ የሀገሪቱ ምክትል መሪ ሬክ ማቻር መኖሪያ ቤትን በጦር አስከብበዋል ሲል የአጃንስ ፍራንስ ፕሬስን መረጃን ጨምሮ በርካታ መረጃዎች የወጡበት ሁኔታ አለ። እንግዲህ ከሪክ ማቻር ወገን የጦር መሪዎች መካከል የተገደሉና ተይዘው የተወሰዱ መኖራቸውም እንግዲህ ተነግሯል። እንግዲህ ጁባ በከፍተኛ ውጥረት ውስጥ መሆኗ ነው ከጁባ የወጡ የአጃንስ ፍራንስ ፕሬስ ብቻም ሳይሆን የአልጀዚራም የሮይተርስም ሲኤንኤንም ላይ ይህም መረጃ የተመለከትኩበት ሁኔታ አለ። እንግዲህ ከሱዳን ፖስት በተገኘ መረጃ መሰረት ደግሞ የደቡብ ሱዳን የመከላከያ ኃይል ምክትል ኃላፊና የሱዳን ህዝቦች ነጻ አውጪ ጦር ዋና ኃላፊ ጀነራል ጋብርኤል ዱፕ ላም በቁጥጥር ስር መዋላቸውን የተነገረው። እንግዲህ ፕሬዝዳንት ሳልቫኪር ማያርዴት እና ሪክ ማቻር እንደምናስታውሰው ከአመታት በፊት እንግዲህ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አነጋጋሪነትና የዲፕሎማሲ ሂደት ሁለቱ መሪዎች ተስማምተናልን ብለው ከዚህ ቀደም ልዩነታቸውን ለማጥበብና ለሀገሪቱ ሰላም፣ የግዛት አንድነት፣ ሉዓላዊነት እንዲሁም ህዝቡ ከሰቆቃና ከችግር እንዲወጣ ተስማምተናል ሲሉ ነበር። ከአንዴም ብዙ ጊዜ በኢጋድም በተደጋጋሚም ስምምነት ላይ ይደርሳሉ። ነገር ግን ስምምነቶቹ ተመልሰው ተግባራዊ ከሚሆኑ ይልቅ ሲፋረሱና ሲጣረሱ ይታያል። አሁንም ታዲያ ምንድነው ስጋቱ? ደቡብ ሱዳን ወደ እርስ በርስ ጦርነት ውስጥ እንዳትገባ የሚል ስጋት ነው ያለው። እንግዲህ ቀደም ብዬም እንደጠቀስኩት በሀገሪቱ መካሄድ የነበረበት ፕሬዝዳንታዊ ምርጫ ከአንዴም 2-3 እየተራዘመ አሁን ላይ ደርሷል። እንግዲህ የሪክ ማቻር የምክትል ፕሬዝዳንቱ የሪክ ማቻር ደጋፊዎች እንግዲህ የታሰሩበትና በመሀልም ሰዎች የሞቱበት ሁኔታ እንዳለ ነው ከላይ ጠቀስኳቸው ቅድም ዓለም አቀፍ ሚዲያዎች በፊት ገጻቸው ይዘው የወጡት። እንግዲህ ማቻር ባለፈው ወር የመንግስት ባለስልጣን የነበሩ በርካታ አጋሮቻቸው መባረራቸውን እንደ አውሮፓውያን የዘመን አቆጣጠር በ2018 በእርሳቸውና በፖለቲካ ተቀናቃኛቸው ፕሬዝዳንት ሳልቫኪር መካከል የተደረሰውን የሰላም ስምምነት አደጋ ላይ ይጥላል ብለው እንደነበር የምናስታውሰው ነው። እንግዲህ በሁለቱ ተቀናቃኞች መካከል ለ5 ዓመታት በተካሄደው የእርስ በርስ ጦርነት ከ400,000 በላይ የሀገሪቱ ዜጎች መገደላቸውን አስታውሳል። እና ብዙ ጉዳዮች ናቸው የሚነሱት። እንግዲህ የምዕራብ ሀገራት ልኡካን መሪዎች ውጥረቱን እንዲያረግቡ ባለፈው ሳምንትም አሳስበው ነበር። በዛው ልክም ደግሞ የምስራቅ አፍሪካ በይነ መንግስታት ኢጋድ፣ የአፍሪካ ህብረትና ዓለም አቀፍ አሸማጋዮችም እንግዲህ ሁለቱ ኃይሎች ማለት በአንጻራዊነት ሰላም አለ ደቡብ ሱዳን ውስጥ አሁን እንደ ጎረቤት ሱዳን አይደለም። ነገር ግን ስቲል አሁንም ቮላታይል ነው፣ በጣም አይታወቅም። ምናልባት ነገሮች ከቁጥጥር ውጭ ሊወጡ ይችላሉ የሚል እንግዲህ በርካታ ዓለም አቀፍ ሚዲያዎች የፖለቲካ ተንታኞችንና የመንግስት ባለስልጣናትን ጠቅሰው የዘገቡበት ሁኔታ አለ። እንግዲህ ደቡብ ሱዳን እንደ አውሮፓውያን የዘመን አቆጣጠር በ2018 የተደረሰውን ስምምነት እስካሁን ሙሉ በሙሉ ተግባራዊ ያላደረገችም። ባለፈው ዓመት እንግዲህ ሊካሄድ የነበረው ምርጫም በገንዘብ እጦት ምክንያት ለ2 ዓመት ተራዝሟል የሚል ነበር። ያው በገንዘብ እጦት የሚለው እንግዲህ ነው ወይ አይደለም ወይ እንግዲህ ዓለም አቀፍ ሚዲያዎች የፖለቲካ ቁርጠኝነት ባለመኖሩ እንጂ የገንዘብ እጦት ብቻም አይደለም የሚሉም አሉ። እንግዲህ ደቡብ ሱዳን እንግዲህ ያለባት ሁኔታ በርካቶችም እየጠቀሱ ነው ያሉት። በተለይ አጃንስ ፍራንስ ፕሬስን ዋቢን ያደረኩት እንግዲህ እንደምታስታውሱት በደቡብ ሱዳን እንደሚታወቀው በደቡብ ሱዳን ያለው አንጻራዊ ሰላም በርካታ
በርካታ ደቡብ ሱዳናውያን ከዚህ ቀደም ወደ ሱዳን ተሰደው ነበር። በሱዳን ደግሞ በአንጻራዊነት አሁን ያው በጀነራል አብዱል ፈታህ አልቡርሃን እና በጀነራል መሐመድ ሐምዳን ዳጋሎ መካከል ባለው የእርስ በርስ ጦርነት ወደ 2 ዓመት እያመራ ባለው በርካታ ሱዳናውያንም ቀድመው ደግሞ በደቡብ ሱዳን ሰላም በጠፋበት በጦርነት ወቅት ወደ ሱዳን ተሰደው የነበሩ ደቡብ ሱዳናውያንም በአንጻሩ ወደ ደቡብ ሱዳን እየተመለሱ ያሉበት ሁኔታ አለ። ነገር ግን አሁንም ኦል ኦፍ ሰደን የሆነ ነገር ሀፕን ሊያደርግ ይችላል ሊፈጠር ይችላል የሚል በርካታ ዓለም አቀፍ ሚዲያዎች ይዘው የወጡበት ሁኔታ አለ። እንግዲህ ጆን ጋራንግ እንደምናስታውሰው ለደቡብ ሱዳን ነጻ አውጪ ግንባር SPLM እንግዲህ ለረጅም ዓመታት የታገሉ ሰው ጆን ጋራንግ እንደነበሩ እናስታውሳለን እና ጆን ጋራንግ ያው በሄሊኮፕተር አደጋ ሲሞቱ ያሁኑ ያኔው የሳቸው ምክትል ፕሬዝዳንት የነበሩት ሳልቫኪር ማያርዴት ከ2011 ጀምሮ እስካሁኑ ጊዜ ድረስ ሀገሪቷን ማለትም ደቡብ ሱዳንን እየመሩ ያሉበት ሁኔታ አለ። እንግዲህ እርስ በርስ ያለው ሽኩቻና ውዝግብ ከፍ ያለበት ሁኔታ ነው። ቴምፕሬቸሩ ጨምሯል ነው ጁባ። መልካም ከዚህ ወጣ ስንል ደግሞ ሁለተኛው መረጃችን የሚሆነው እንግዲህ በዓለም አቀፍ ደረጃ ሽብርተኝነት ወይም ሽብር ራሱን የቻለ ወንጀል ሆኖ ኢንተርናሽናሊ ከተለዩ በተባበሩት መንግስታት ድርጅትም ከተለዩ ወንጀሎች ውስጥ አንዱ እንደሆነ ይታወቃል። ታዲያ ግሎባል ቴሮሪዝም ኢንዴክስ የ2025ን በዓለም ላይ ለሽብር ወይም በሽብርተኝነት በጣም ተጋላጭ የሆኑ ሀገራትን ብሎ አውጥቷል። በተለይ ደግሞ በዓለም አቀፍ ደረጃ የሳህል ቀጠና አካባቢ በጣም በ2025 2023 ከ2020 እስከ አሁን በፈረንጆቹ እስከ ያዝነው 2025 ድረስ እዚህ የሽብር በጣም ተጋላጭ ነው ብሎ ያወጣበት መረጃ ነው ያለው። እንግዲህ ሳህልና ኢየሩስ ሽብርተኝነት እንግዲህ የፖለቲካ የሃይማኖት ወይም የኢዲዮሎጂ ዓላማን በመንግስት በማስገደድ ወይም ህዝብን በማስፈራራት ለማራመድ በማሰብ በሰዎች ላይ የህይወት የአካል ጉዳት የማድረስና ንብረት ማውደም ድርጊት ብለው አንዳንዶች ዲፋይን ያደርጉታል ወይም ተርም ይሰጡታል እና በሳህል ቀጠና የሚፈጸመው የሽብር ጥቃት ታዲያ ከሌሎች ግዛቶች በሙሉ እንደሚበልጥ ነው በዚህ ዘገባ ሪፖርት የተጠቀሰው። የአፍሪካ የሳህል ክልል የዓለም የሽብርተኝነት ወይም የዓለም አቀፍ ሽብርተኝነት ማዕከል ሲሆን አሁን ላይ ለመጀመሪያ ጊዜ ከሽብርተኝነት ጋር በተያያዘ ከሚመዘገበው የሰዎች ሞት ከግማሽ በላይ የሚሆነው ድርሻ እንዳለው ነው። ይህ ተቋም ዓለም አቀፍ እውቅና ያለው ተቋም ነው። ይሄ ግሎባል ሽብርተኝነት ኢንዴክስ ወይም ደግሞ ግሎባል ቴሮሪስት ኢንዴክስ GTI በመረጃው ይዞ የወጣው አዲሱ ዘገባ እንደሚያሳየው እንግዲህ ከሳሃራ በረሃ በስተደቡብ በሚገኘው በዚህ ክፍል በረሃማ አካባቢ የዓለም አቀፍ ደረጃ በአንድ ዓመት የሽብር ሰለባ ከሆኑ 7555 ሰዎች ውስጥ 3885 በሳህል ቀጠና ውስጥ ይገኛሉ። እንግዲህ የሳህል ቀጠና አካባቢ የምንላቸው ሀገራት የትኞቹ ናቸው ስንል 10 ሀገራትን ይወክላል። ቡርኪና ፋሶ፣ ማሊ፣ ኒጀር፣ ካሜሮን፣ ጊኒ፣ ጋምቢያ፣ ሴኔጋል፣ ናይጄሪያ፣ ቻድ እና ሞሪታኒያ እንደሆኑ ይታወቃል። እንግዲህ በምዕራብ አፍሪካ ሀገራት በተለይ በቡርኪና ፋሶ በማሊ እና በኒጀር መንግስታዊ የሆኑ መንግስታት ወይም ደግሞ ህገ መንግስታዊ የሆኑ ሌጂቲሜሲ ያላቸው መንግስታት በሲረ መንግስት በመፈንቅለ መንግስት ከስልጣናቸው የተወገዱ አዳዲስ መሪዎች እንደነ አሲማ ጎይታ በማሊ 2020 ላይ እንደነ ካፕቴን ኢብራሂም ትራውሬ በቡርኪና ፋሶ እንደውም ሰከንድ ቶማስ ሳንካራ እያሉ በጣም በርካቶችም ብዙ እርምጃዎችን እየወሰደ ምናልባት ወደ ስልጣን ሲመጣ ብዙ ስጋቶችና ጥርጣሬዎችም ነበሩ። አሁን 35 ዓመቱ ነው፣ አሁን 34 ዓመቱ ነበር ሲመጣ። ብዙ ጥርጣሬዎች ነበሩ። ይሄ ወጣት ግን አሁን ስልጣን ላይ ከመጣ በኋላ እየወሰዳቸው ያሉ እርምጃዎች በርካታ ድጋፎችን በሀገሪቱ ህዝብም በጎረቤት ሀገራትም በኢኳስ አባል ሀገራት ራሱ ይፍን እነዚህ ሀገራት ከኢኳስ መውጣታቸው ይታወቃል። ድጋፍን እያገኘ የመጣበት ሁኔታ አለና አንዳንድ ጊዜ መልካም መሪዎችን በመሃል እንግዲህ ሊፈጠሩ ይችላሉ። ያው ባይበረታታም ባይደገፍም በእንዲህ አይነት መንገድ ስልጣን የሚያዝበት መንገድ እንግዲህ የሳህል ቀጠና አካባቢ ሽብርተኝነት መንግስታዊ ያልሆኑ አካላት በፍርሃት በማስገደድ ወይም በማስፈራራት ፖለቲካዊ፣ ኢኮኖሚያዊና ሃይማኖታዊ ወይም ማህበራዊ ዓላማን ለማሳካት ህገወጥ ተግባራትን እንግዲህ የሚፈጽሙ አካላት እየተስፋፉ መምጣታቸው ይጠቀሳል። በመካከለኛው ምስራቅ እንደምታስታውሱት በሰሜን አፍሪካ ISIS እንግዲህ ለረጅም ዓመታት እንግዲህ በርካታ ሽብሮችን ሲፈጽም እንደነበር የምናስታውሰው ነው። ነገር ግን በዛ አካባቢ እንግዲህ በመዳከማቸው የተነሳ በመካከለኛው ምስራቅ በአንጻሩ ወደ ሳህል አካባቢ እየመጡ ያሉበት ሁኔታ አለ። እንደምታስታውሱም እነዚህ በተለይ በኒጀር አሁን ቅርብ ጊዜ ድረስ እንግዲህ የምዕራብ አፍሪካ ሀገራትና መካከለኛ አፍሪካ ሀገራት የፈረንሳይ ቅኝ ግዛቶች እንደነበሩ ይታወቃል። በሳህል ቀጠና አካባቢ ዩናይትድ ስቴትስን ጨምሮ ሌሎች ምዕራባውያን ሀገራት ቴሮሪስቶችን ወይም እነሱ እንደሚሉት ጂሃዲስቶችን ለመዋጋት ወታደሮቻቸውን አስፍረው ረጅም ጊዜ መቆየታቸው ይታወቃል። ነገር ግን የፈረንሳይ ወታደሮች በተለይ ከነዚህ ሀገራት እንዲወጡ እነዚህ ሀገራት በመፈለጋቸው በመሻታቸው የተነሳ ፈረንሳይ እንግዲህ ጦሯን ከአካባቢው መሰብሰቧ ወይም ትልቁ የፈረንሳይ ጦር ያለውም በእኛ ጎረቤት ሀገር ጅቡቲ እንደሆነ ይታወቃል። ወደ
1200 ወታደሮች እና እንግዲህ እነዚህ አካባቢ ለሳሄል ቀጠና አካባቢ ለበለጠ ለቴሮሪስቶች ወይም ደግሞ ለሽብርተኝነትና ሽብር ስፋት ቦታ ያገኘ ነው በሚል እንግዲህ ይህ ዓለም አቀፍ ተቋም እንግዲህ መረጃ ይዞ የወጣበት ሁኔታ ነው ያለው። ወደ ሶስተኛ መረጃ ይላል። መልካም እንግዲህ የሶስተኛ መረጃችን የሚሆነው እና ትንሽ ሰፋ አድርገን ካለን ደቂቃ አንፃር የምናየው ደቂቃዎች አሉን በደንብ ዛሬ እና ዶናልድ ትራምፕን ይመለከታል። ዶናልድ ትራምፕ እንግዲህ ለሐማስ የመጨረሻ ማስጠንቀቂያ ሰጥተዋል። በትናንትናው ዕለት ምሽት ትሩዝ በተባለው ማህበራዊ ሚዲያቸው እንግዲህ እንደሚታወቀው የኦክቶበር 7ቱን ሐማስ እንግዲህ የእስራኤል ዜጎችን ካገተና ከገደለ በኋላ ጦርነቱ ከ47000 በላይ ፍልስጤማውያን በጋዛ እንደሞቱና አሁን ላይ ያው የተኩስ አቁም ስምምነቱ እየተራዘመ ሐማስም የታገቱትን እየለቀቀ በዛው ልክ ደግሞ እስራኤልም እንግዲህ በእስራኤል ያሰረቻቸውን ፍልስጤማውያን እስረኞችን እየለቀቀች እንደሆነ ይታወቃል። ታዲያ ፕሬዝዳንት ዶናልድ ትራምፕ ምንድነው ያሉት? ዘላስት አልቲማተም ዘላስት ዋርኒንግ ይሉታል የመጨረሻው ማስጠንቀቂያ ለሐማስ አስተላልፈዋል። ከዚህ ቀደም በነገራችን ላይ በአሜሪካ ፖሊሲ ወይም አካሄድ እንግዲህ ሐማስ ፍልስጤማውያን የኛ ነፃ አውጪ ነው የሚሉት፣ ሐማስ ግን በምዕራባውያንና በዩናይትድ ስቴትስ በእስራኤል ጭምር ቴሮሪስት ግሩፕ ተብሎ ዲዚግኔት የተደረገ ነው፣ አሸባሪ የተባለ ነው። ሶ ምንድነው ሐማስና ዩናይትድ ስቴትስ በቀጥታ ግንኙነት እያደረጉ ነው፣ ዲስከሽን ላይ ናቸው። ምንድነው ከዚህ ቀደም አንድ አሸባሪ ተብሎ ወይም ደግሞ እንዲህ አይነት ግሩፕ ከተፈረጀ አካል ጋር እንዲህ አይነት ኢንቲቲ ጋር ቀጥታ ግንኙነት ማድረግ ማለት ይከለከላል። አሁን ግን በቀጥታ በእስራኤል በኩል ወይም በሌላ ሀገር በኩል በጃዙር ሳይሆን አሜሪካ ከቡድኑ ጋር ውይይት ማድረግ መጀመሯን ነው እንግዲህ የዋይት ሃውስ ፕሬስ ሴክሬታሪ መግለጫ የተሰጠው። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታዲያ ሐማስ ታጋቾችን እንዲለቅና ከጋዛ እንዲወጣ የመጨረሻ ማስጠንቀቂያ አስተላልፈዋል። በጋዛ ያለውን ጦርነት ለማጠናቀቅ እስራኤል የምትፈልግ ገውን ሁሉ በመላክ ዝግጁ ነኝ። እኛ የምንለውን የማይፈጽም የየትኛውም የሐማስ አመራር ደህንነቱ የተጠበቀ አይሆንም ሲሉ ጠንከር ያለ ማስጠንቀቂያ ያስተላለፉበት ሁኔታ ነው ያለው። እንግዲህ ለጋዛ ህዝቦች እንዲሁ ብሩህ የሆነ የወደፊት ተስፋ ይጠብቃችኋል፣ ነገር ግን ታጋቾች ከተለቀቁ ብቻ ነው፣ አሊያ ግን ትሞታላችሁ የሚል ረዘም ያለ ጽሁፍ መልእክት አስተላልፈዋል። ያው እንግዲህ የመንግስታቸውን አቋም ነው ወይም የእሳቸው የግላቸው ብቻ አይደለም፣ መሪ ናቸው፣ እንደ መሪ ነው እንግዲህ መልእክት ያስተላለፉት የሚል ማስፈራሪያ የታከለበት እንግዲህ ጽሁፍ ትሩዝ በተሰኘው ገጻቸው ላይ አጋርተዋል። እንግዲህ ጽሁፉን ያጋሩት በተኩስ አቁም ስምምነቱ ሳቢያ የተለቀቁ የታጋቾች ቡድን አባላትን በነጩ ቤተ መንግስት ካነጋገሩ በኋላ ነው። እንግዲህ በእስራኤል በመጀመሪያ የተኩስ አቁም ስምምነት ከተለቀቁት ውስጥ 24 በህይወት ያሉና ሌሎች በጥቅሉ 59 ሰዎች እስካሁን በሐማስ ስር እንደታገቱ ይነገራል። እስካሁን 59 አካባቢ ሰዎች፣ አንዳንዶች 35 30 ምናምን ይላሉ። ዞሮ ዞሮ ግን እስከ 50 የሚሆኑ ታጋቾች አሁንም በሐማስ እጅ ነው ያሉት። ይሄ ታዲያ ሐማስ እየለካ እየሰፈረ እየቆጠረ የሚለቀውን ነገር ትቶ ባንድ ላይ በጅምላ በሙሉ ማለት ነው እንዲለቅና እስራኤላውያን ወደ ቤተሰቦቻቸው ወደ እስራኤል እንዲቀላቀሉ ነው። አለበለዚያ ግን ጋዛ ላይ ያለው የተኩስ አቁም ስምምነት እንደገና ሊፋረስና ሊጣረስ እንደገና ጋዛ ወደ ቀረው ፍርስራሽነት ሊቀጥል ይችላል በሚል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን በትናንትናው ዕለትም ደግመውታል። ልክ እንደዛው ስቴት ኦፍ ዘ ዩኒየን አድሬስ ይሄ አክቹአሊ ከዚህ ቀደም ከ4 ዓመት በፊት ያደረጉት ነው። ከኋላ ማይክ ፔንስን እያየን ነው። ያሁኑ ጄዲ ቫንስ ናቸው ምክትል ፕሬዝዳንት እና እንግዲህ ከታጋቾች ውስጥ የአሜሪካ ዜግነት ያላቸው ሰዎች እንደሚገኙበትም ነው እሳቸው የጠቀሱት። አሁንም ሐማስ ካገታቸው ከእስራኤል ዜጎች በተጨማሪ የዩናይትድ ስቴትስ ዜጎች አሉ። ታዲያ ዶናልድ ትራምፕ የመጨረሻ ማስጠንቀቂያ ብለው ያስተላለፉትን ዘለግ ያለ ጽሁፍ ተከትሎ ከዚህ ቀደም ሐማስ ታጋቾችን ካለቀቀ ጋዛን ገሃነም እናደርጋታለን የሚለው ማስፈራሪያ ሰዎች እያስታወሱት ይገኛሉ። እውነትም እኚህ ሰውየው ያሉትን ከመፈጸም ወደ ኋላ አይሉም፣ ምናልባት ሊያደርጉት ይችላሉ የሚል የበለጠ ስጋት ውስጥ የተገባበት ሁኔታ ነው ያለው። ከዚህ ባሻገር ታዲያ ዶናልድ ትራምፕ እንግዲህ ከሰሞኑ በርካታ ጉዳዮች ስቴት ኦፍ ዘ ዩኒየን አድረስ ለሴኔቱና ለኮንግረሱ ንግግር ማድረጋቸው ይታወቃል። ታዲያ በዚህም እንግዲህ ዶናልድ ትራምፕ ረጅሙን ንግግር ያደረጉበት ሁኔታ ነው ያለው። እንደምታስታውሱም የአረብ ሀገራት በተለይ በግብፅ አቅራቢነት የጋዛን መልሶ ግንባታ ሪኮንስትራክት ለማድረግ በ5 ዓመት ውስጥ ከ50 ቢሊዮን ብር በላይ የሚፈጅ እንግዲህ የአረብ ሀገራት ተቀብለውታል። ነገር ግን ዩናይትድ ስቴትስ ውድቅ ማድረጓ ይታወቃል። ይሄንን የጋዛ ነዋሪዎች የትም ሳይሄዱ ሌላ አካባቢ ሙቭ ሳያረጉ ባሉበት ጋዛን ለማልማት ነው። ነገር ግን አሜሪካ በሳቸው ንግግር እዛ ላይ ጠንከር ያለ ነገር አልተሰማም። ታዲያ የአረብ ሀገራትም በዚሁ በርካታ እንግዲህ ተቃውሞዎች እየደረሰባቸው ነው። አሜሪካ ላይ እንደነሱም እንደዚሁ
ትችቶችን እየሰነዘሩ ነው የሚገኘው። ታዲያ ሐማስ፣ እስራኤልና አሜሪካ ግብጽ ላቀረበችው የጋዛ መልሶ ግንባታ እቅድ እንግዲህ በርካታ ጉዳዮችን እያነሱ ነው። እንግዲህ ግብጽ ያዘጋጀችው የጋዛ መልሶ ግንባታ እቅድ ከትናንት በስቲያ እናስታውሳለን አይደል? የአረብ ሀገራት መሪዎች በዋና ከተማው ወይም በአረብ ሊግ መቀመጫ በካይሮ ስብሰባ አካሂደው ነበርና ግብጽ ፕሮፖዛል አቅርባ ነበርና ያንን ፕሮፖዛል ዩናይትድ ስቴትስም እስራኤልም አንቀበለውም ነው ያሉት። ታዲያ ፍላጎታቸው ምንድነው? ቀደም ብሎ እንግዲህ ፕሬዚደንቱ የጋዛ ህዝብ ጋዛን መልሰን እንገነባለን ምናምን እናረጋለን እንዲናረጋለን የሚል ነበር። ጋዛዎች ወይም የጋዛ ህዝብ ደግሞ ያ ፍልስጤማውያን ማለት ነው ከአያት ቅድመ አያቶቻችን ከኖርንበት ከትብታችን ከተቀበረበት ቦታ የትም አንሄድም እያሉ ሲሉ ነበር። እንግዲህ 53 ቢሊዮን ዶላር የሚያስፈልገው እቅዱ ጋዛን በ5 ዓመታት ውስጥ መልሶ መገንባት የሚያስችል ሲሆን ፍልስጤማውያን ከመሬታቸው ሳያፈናቅል የሚካሄድና ጋዛን ገለልተኛ ኮሚቴ እንዲያስተዳድር የሚያደርግ ነው። ነገር ግን አሁንም ቢሆን ጋዛ እንግዲህ እንደምናስታውሰው በትናንትናው ዕለት የፍልስጤሙ ፕሬዝዳንት መሐሙድ አባስ እንግዲህ ነገሮች ከተመቻቹ በሙሉ ፍልስጤም ምርጫ ሊካሄድ እንደሚችል ያደረጉበት ሁኔታ አለ። ሐማስ ግን ከዚህ በኋላ ጋዛን እያስተዳደረ ሊቆይ ምንም እድል አይሰጠውም የሚል እንግዲህ በርካቶችም ሲያነሱ ነበር። የአሜሪካ መንግስትም ይህንን የደገሙበት ሁኔታ ነው ያለው። ታዲያ ጋዛ የፍልስጤም አካል መሆን ካልቻለች የወደፊት እጣ ፋንታዋ ምንድነው የሚለውን የተባበሩት መንግስታት ድርጅት አንቶኒዮ ጉቴሬዝም እንግዲህ የገለጹበት ሁኔታ አለ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ጋዛ የፍልስጤም ግዛት አካል ከመሆን በቀር የወደፊት ተስፋ የላትም ብለዋል። የፍልስጤም አካል ነች። እንግዲህ ይሄ በፈር ዞን እንደሚፈለገው በሰሜን እስራኤል በኩል ልክ በዛ በሂዝቦላ በሚቆጣጠረው አካባቢ ደግሞ በሰሜን እስራኤል በደቡብ ሊባኖስ አካባቢ ያለው ይሄ በፈር ዞን መስራት ትፈልጋለች ይባላል እና እስራኤል ጋዛውያን ከጋዛ የትም ሊሄዱ አይችልም፣ ፍልስጤማውያን ናቸው፣ የፍልስጤም አንድ አካልና ሲሉ እንግዲህ በትናንትናው ዕለትም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ይህንን ጠበቅ ረገጥ አድርገው የገለጹበት ሁኔታ ነው ያለው። ለማለዳው ያስኳቸው አበይት ዓለም አቀፍ ሚዲያዎች በፊት ገጾቻቸው የዘገቡት እኔ በወፍ በረር ቅኝት ያደረኩባቸው እነዚህን ይመስሉ ነበር። ኢየሩሳሌም በወፍ በረር ያስብልም ዛሬ በወፍ በረር ያስብልም በደንብ መረጃዎችን ተዘጋጀባቸው ልክ አቅርባቸዋል። እውነት ነው። ሰዓትም አግኝቻለሁ። አመሰግናለሁ። ተመልካቾቻችንም መልካም ቀን፣ ለእናንተ መልካም ቀን ይሆንላችሁ። መልካም ባልደረባችን ተስፋውን የሰይድ እጅግ አድርገን እናመሰግናለን። ለአንተ መልካም ቀን ተመኝተናል።